በመንገዳቸው ላይ አብሮ የቆመና ከሳቸው ጋር የሆነ እንደ አንድ ህዝብ እንደሚቆጠር እኛስ በራሳችን በህይወታችን ላይ ተግብረነዋል። እኛ ለራሳችን ምን ያህል አውቀናቸዋል? ከዛ ደግሞ ምን ያህል እየተከተልናቸው ነው? የመጀመሪያው የእምነት ነፃነት ነው። ከዚህም ባሻገር ሰዎች እርስ በርስ ይገበያያሉ። አብሮ የራሳቸው የሆነ ማህበራዊ ህይወት አላት። መዲና ከዚህ በፊት በነበረችበት ሁኔታ ከፍተኛ የሆነ የጎሳ ጸብ ነበረ። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይሄ ሙስሊም ተማሪዎች ሊግ እያዘጋጀላቸው የሚቀርብ የረቢዕ መሰናዷችን ነው። በባለፈው ክፍላችን መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መዲና መሄዳቸውን እንዲሁም ደግሞ ከዛ በኋላ እስላማዊ ወንድማማችነትን መፍጠራቸውን ተመልክተን ነበር። በዚህ ጉዟቸው ብቻ ያበቃም። መልእክተኛው ሰለላሁ ዐለይሂ ወሰለም መዲና ከገቡ በኋላ ሁኔታዎች ሁሉ ቀላል አልነበሩም። በተለይም ደግሞ ለሙሃጂሮች፣ ምክንያቱም መዲና ውስጥ ከፍተኛ የሆነ ሙቀት ነበርና ብዙ ጊዜ የወባ ወረርሽኝ በሽታ የሚያጠቃቸው ነበር ሰዎችን። በዚህም መልእክተኛው ሰለላሁ ዐለይሂ ወሰለም አላህን መዲናን የሚወዷት ሀገር እንዲያደርግላቸው እንዲሁም ደግሞ ያሉባትን የበሽታ ችግሮች ሊሆን ይችላል የወባ ወረርሽኝንም አላህ ሱብሓነሁ ወተዓላ እንዲይዝላቸው ዱዓ አድርገው ነበረ። ከዛ ባሻገር መልእክተኛው ሰለላሁ ዐለይሂ ወሰለም እስላማዊ ወንድማማችነትን መፍጠር ብቻ አልነበረም ቀጣይ ጉዟቸው፣ አንድ ኡማ ወይም ደግሞ አንድ ሙስሊም ህዝብንም መፍጠር ነበር። በዚህ መሀል መልእክተኛው ሰለላሁ ዐለይሂ ወሰለም የተከተለ በመንገዳቸው ላይ አብሮ የቆመና ከሳቸው ጋር የሆነ እንደ አንድ ህዝብ እንደሚቆጠር ከዛ ባሻገር ደግሞ ከሙስሊሞች ወገን ሆኖ ልጁ እንኳን ቢሆን ጥፋት ያጠፋ ሰው ላይ ሁሉም እንዲቃወም እና ያንን ጥፋት እንዲያስወግድ ማድረግ፣ ከዚህ በፊት የነበረውን የካሳ ወይም ደግሞ በምዕመናን መካከል የነበረውን የምርኮኞችን በገንዘብ የማስለቀቅ መንገድም ከዚህ በፊት በነበረው መንገድ እንዲያስቀጥሉት ማድረግ፣ በሌላ በኩል ደግሞ አንድ አማኝ የሌላን እምነት ተከታይ ሊሆን ይችላል ወይም ደግሞ ካፊርን አግዞ ሙእሚንን መበደል እንደማይችልም መልእክተኛው ሰለላሁ ዐለይሂ ወሰለም በህጋቸው ላስቀምጠው ነበር። ከዚህም ባሻገር አንድ ኡማ ከመፍጠር ጎን ለጎን ሌላው ያደረጉት ነገር ቢኖር መዲና ውስጥ ይኖሩ የነበሩ የተለያዩ ሃይማኖት ተከታዮች አሉ። እነዚህ ሃይማኖት ተከታዮች ደግሞ አንድ አድርጎ የሚገዛቸው ህግ ያስፈልጋቸዋል። ምክንያቱም ልዩነት በበዛ ቁጥር እርስ በርስ የመጣላት፣ መዲና ከዚህ በፊት በነበረችበት ሁኔታ ከፍተኛ የሆነ የጎሳ ጸብ ነበረ። ያንንም ደግሞ ወደ አንድ ማምጣትና ማስማማት ነበረባቸው። በዚህም መልእክተኛው ሰለላሁ ዐለይሂ ወሰለም ህዝቦችን አንድ የሚያደርጉበትን ራሱን የቻለ ደግሞ ህጎችን አስማምተው ያወጡ ነበር። የመጀመሪያው የእምነት ነፃነት ነው። ዛሬ ሰዎች የእምነት ነፃነታችንን ተነፈግን ሲሉ በተለያየ መንገድ የተለያዩ በደሎች ሲደርሱባቸው ነው የነበረ። ከ400 ዓመታት በፊት ግን መልእክተኛው ሰለላሁ ዐለይሂ ወሰለም ባሳዩን የአገዛዝ ወይም የአመራር ጥበብ አንድ የመጀመሪያ የሰሩት ስራ ቢኖር የእምነት ነፃነት ነበረ። በመዲና ውስጥ የሚኖሩ ሰዎች ሁሉም የራሳቸውን እምነት እንደሚከተሉ የራሳቸውን የእምነት ተቋም እንዲሁም የሚሰሯቸውን ስራዎች ደግሞ በራሳቸው እንዲያስተዳድሩ፣ ሙስሊሙን በራሱ በኩል ሌላውም እምነት ተከታይ ደግሞ በራሱ በኩል፣ ለምሳሌ ሙስሊሞች ለመስገድ መስጊዳቸውን ሲጠቀሙ ሌላ የእምነት አካል ደግሞ የራሱን የእምነት ቤት ተከትሎም ሄዶ እዛ እንዲጠቀም ያደርጉ ነበር ማለት ነው። ከዚህም ባሻገር ሰዎች እርስ በርስ ይገበያያሉ። አብሮ የራሳቸው የሆነ ማህበራዊ ህይወት አላቸው። ስለዚህ በዚህ ህይወት ውስጥ አንደኛው ከአንደኛው ጋር ተአማኝ የሆነ ግንኙነት እንዲኖራቸው እንዲስማሙ፣ እንዲሁም ደግሞ ለሁለቱም ጠቃሚ በሆነ መንገድ አንደኛውን ሳይበድል ሳይዋሽ ምንም አይነት ክህደት ሳይፈጽም ተስማምተው በንግድ ስርዓት ውስጥ እንዲገቡ ማድረግ ነበረ። ከዚህም ባሻገር ደግሞ መዲና ላይ መጥቶ የጋራ ጠላት ካላቸው ወይም ደግሞ መዲና ሊያጠቃ የሚመጣ የጋራ ጠላት ከመጣባቸው ከአንደኛቸው ጋር ሆነው መዲናንም ደግሞ እንዲጠብቁ ስምምነቱ ላይ ነበር። በሌላ በኩል ደግሞ ከመካከላቸው አንደኛቸው በመልካም ነገር መመካከር መሰብሰብን እንጂ በመጥፎ ነገር መፈላለግን እንዲሁም ደግሞ እርስ በርስ ለመጠፋፋት መፈላለግን እንዲያስወግዱ፣ በማንኛውም ሁኔታ ውስጥ ደግሞ አንድ ሰው ከተበደለ መረዳት ወይም ደግሞ ከጎኑ መቆም ያለበት ለተበዳይ ነው እንጂ በበዳይ ጎን መሆን እንደሌለብንም በዚህ ህግም ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም አስፍረው ነበር። ዛሬ ይህንን ህግ መለስ ብለን ስናየው አብዛኛውን ጊዜ የምናያቸው የህግ ስርዓቶች ሊሆን ይችላሉ። ዓለም የምትመራበት መንገድ ላይ ብዙ ሰው ከተበዳይ ጎን ከመቆም ይልቅ ወደኋላ ወደ መሸሸት እንዲሁም ደግሞ ተበዳይን መልሶም ወደ መበደል ወደ መውቀስ እንሄዳለን እና ይህ ደግሞ በፍጹም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መንገድ አልነበረም። መልእክተኛው ሰለላሁ ዐለይሂ ወሰለም ባስቀመጡት ህግም ሊሆን ይችላል እሳቸው ሲጠቀሙበት በነበረበት መንገድም ሁሌም ከተበዳይ ጎን ነበሩ። በዚህ ህግ ወይም ደግሞ በዚህ ስርዓት መካከል በሁለቱ ሰዎች ወይም ደግሞ በሁለቱ ማህበረሰብ ክፍሎች መካከል ምንም አይነት ጸብ ወይም ደግሞ ችግር ቢፈጠር ጉዳዩ መመለስ ያለበት ወደ አላህና ወደ አላህ መልእክተኛ እንደሚሆንና እርስ በርስ ከሚፈጠሩ ጦርነቶች ወይም ደግሞ ከዚህ በፊት የመዲና ሰዎች ከነበሩ
የመጣባቸው ከፍተኛ አስከፊ የሆኑ የእርስ በርስ እልቂቶች አቁመው ወደ አላህና ወደ መልክተኛው ሰለላሁ ዐለይሂ ወሰለም እንዲመልሱት ማድረግ ነበረ። ይህንንም ስርዓት ስናየው በጣም ውጤታማ ነበር። ምክንያቱም መዲና ወደ አንድ ህዝብ ወይም ደግሞ ወደ አንድነት መታለች። ሌላው መልክተኛው ሰለላሁ ዐለይሂ ወሰለም የጋራ በሚያደርጓቸው ስብሰባዎች ላይ ከሙስሊሞች ጋር ብቻ ሳይሆን ከመዲና ማህበረሰቦች ጋርም የጋራ በሚያደርጓቸው ስብሰባዎች ላይ ይገኙ ነበረ። በመገኘት ብቻ ያበቁ፣ አንዳንድም ደግሞ ስርዓታቸውን እየተናገሩ እያዩ መስተካከል ያለበት የተስተካከለ፣ በሌላ ጎን ደግሞ ወደ አላህ ሱብሓነሁ ወተዓላ አንድነትም ደግሞ ይጠሯቸው ነበረ። የእሱንም ስርዓቶች ህጎችንም ረቂቅነት ደግሞ በሂክማ ያሳዩቸው ነበርና እነዚህን ስርዓቶች እኛ ዛሬ ባለንበት ሰዓት ላይ መልክተኛው ሰለላሁ ዐለይሂ ወሰለም የሰጡን መንገዶች አሉ፣ ያሳዩን ሱናዎች አሉና እኛ ለራሳችን ምን ያህል አውቀናቸዋል? ከዛ ደግሞ ምን ያህል እየተከተልናቸው ነው? ለሌሎችስ ምን ያህል ለማስተዋወቅ ፈቃደኛ ነን? በመንገዱ ላይ ስናስተዋውቃለን ወይ? ለምሳሌ ሁላችንም የምንሰማራበት የራሳችን የስራ ዘርፍ አለን፣ የራሳችን መንገድ አለን። በትምህርት ክፍል ውስጥ ሊሆን ይችላል፣ ወይም ደግሞ በስራ ዘርፎቻችን ውስጥ መልክተኛው ሰለላሁ ዐለይሂ ወሰለም ያስቀመጡልን ህግ ወይም ደግሞ መንገድ ወይም ደግሞ እሳቸው ይከተሉት የነበረውን መንገድ እንዴት ነው ለማሳየት የምንሞክረው? እኛስ በራሳችን በህይወታችን ላይ ተግብረነዋል ለማለት እወዳለሁ። በቀጣይ የረቢዕ መሰናዷችን እስክንገናኝ ድረስ ከወዲሁ ሰናበታለሁ። ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱ። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن